ደውም ሰይጣን ባይኖር መዳን ወይም ድነት የሚባል ነገር የለም የሚል በጣም አስገራሚ የሆነ ክህደት ያጋንንት ትምህርት ሲያስተምር ሰማው ማለት ነው። እና ይሄ በጣም የሚገርም ነው። ምን አይነት ዘመን ላይ እንዳለን ሰዎች ድነትን ከሰይጣን አንፃር እንዲመለከቱ የሚጋብዝ ያጋንንት ትምህርት ለህዝብ በይፋ እየተሰጠ ያለበት ዘመን እንደሆነ እንድንረዳ እንድናስተውል ያደርገናል። በጣም ነው ውስጥ ያዘነው። እሺ ቀጥታ ወደዛ ከመግባታችን በፊት ግን እንደተለመደው በተለይም በዝማሬ በዚህ በናና ኢየሱስ በሚለው መዝሙር በሱ ህፃናት ሲያሸበሽቡ በጣም ደስ የምትል ህፃን ደግሞ ተልካልኛለች። እግዚአብሔር የባረካት ከወንድሟ ጋር ስታሸበሽብ የሚያሳይ ቪዲዮ አለ። እሱን አቀርብላችኋለሁ። እሺ ኦኬ ይሄንን ነው ከሱን ጀምርና ከዛ በኋላ ወደ ዋናው ጉዳይ እንገባለን። እስቲ ናና ኢየሱስን እነዚህ ሁለት የተባረኩ ህፃናት እንዴት አድርገው እንደዘመሩት እንዳሸበሸቡ እንመልከት። ሆለ አባዬ እሰይ ጌታ ተባረክ። ሚደንቅ እኮ ነው የልጆቹ መንፈስ። ናና ኢየሱስ ይኸውልህ ጭብጨባና ሽብሸባ ጌታ ኢየሱስ ይባርክሽ። ተልኮልኝ ነው እንግዲህ በውስጥ መስመር ህፃናት በጣም ነው በዚህ ዝማሬ ህፃናት የሚገርም የጌታ ፍቅር ደግሞ በዝማሬ ከልጅነት ጀምሮ ተሰጥቶ ማደግ ይሄ በጣም የሚገርም ነው። የእግዚአብሔር ጸጋ በዝማሬ ውስጥ እየሰራ እንዳለ ከምናረጋግጥባቸው መንገዶች አንዱ ይሄ ነው እና እግዚአብሔር ያሳድጋችሁ፣ እግዚአብሔር ይባርካችሁ ብላችሁ መርቋቸው። ጌታ በሞገስና በጸጋ ያሳድጋችሁ እያላችሁ መርቋቸው። በጣም ደስ ብሎኛል። እንደዚሁም ሌሎቻችሁም ልጆቻችሁ በዝማሬ እንዲያድጉ ማድረግ አስፈላጊ ነው። የእግዚአብሔርን ቃል በዛው ስለሚማሩ ማለት ነውና ጌታ ኢየሱስ ዘመናቸውን ይባርክ። በሞገስና በጸጋ በጥበብ ይደጉ። ከክፉ ነገር ሁሉ በኢየሱስ ደም ተሸፍነው ይደጉ። ወላጆቻቸውንም አመሰግናለሁኝ። እናትንም አባትንም በቤት ውስጥ ያለውን ወገን ዘመድ ሁሉ እግዚአብሔር በሞገስ በጸጋ በጤና ይጠብቅልን። አሜን። ክብር ለእግዚአብሔር ይሁን። እሺ ሌላኛውን እንግዲህ ዋናውን ጉዳይ እዚህ ጋር አመጣላችኋለሁኝ። እንደዚሁም ደግሞ ተጨማሪ የምንመለከታቸው አንድ ሁለት ቪዲዮዎች አሉ ዛሬ ከዚህ ከዋናው ጉዳይ ለመዳን ሰይጣን አስፈለገ የሚለውን የአጋንንት ትምህርት እሱን እናፈርስና ቀጥሎ ደግሞ ተያይዞ የምናመጣቸው ጉዳዮች አሉ። ሼር አልተደረገም፣ ሼር አድርጉት፣ ሁላችሁም ሼር አድርጉት። እሺ አሁን ወደ መጋቢ አዲስ እሸቱ ትምህርት እንሄዳለን። ይሄ ትምህርት ያው የአጋንንት ትምህርት ነው። እንዲህ አይነት መጽሐፍ ቅዱሳዊ ትምህርት የለም። ስሙት። ድነት ውስጥ ቅዱስ ገብርኤል ድርሻ አለው የለውም? ጮክ ብላችሁ ንገሩኝ።
እሷ እንደ ቃል ይደረግልኝ ብላ ባትጸንሰው ድነት ይኖር ነበር ወይ? አይኖርም። ስለዚህ በነገረ ድነት ውስጥ ከመላእክት ቀጥላ እመቤታችን ድርሻ አላት ማለት ነው። ከዛ በመቀጠል ኢየሱስ ክርስቶስ ያዳነን ተሰቅሎ ነው። የተሰቀለው በምንድን ላይ ነው? በመስቀል ላይ ነው። መስቀሉ እንጨት ነው። እንጨት ባይኖር ድነት የለም ነበር ማለት ነው። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ህብስቱን ስጋ ወልደ እግዚአብሔር ወይኑን ደመ ወልደ እግዚአብሔር አድርጎ ለውጦ የሰጠን ራሱ ባለቤቱ ነው። ስለዚህ ወይን ስንዴ ባይኖር ድነት የለም ነበር ማለት ነው። ከውሃና ከመንፈስ ያልተወለደ ወደ እግዚአብሔር መንግስት አይገባም ተብሏል። ለመዳን ውሃ ባይኖር ሰው አይድንም ማለት ነው። አረ ሌላውን ተውት፣ ሰይጣን ባይኖር ድነት አይኖርም ነበር ነው የምላችሁ። ሰምታችሁኛል? እስራኤል ባይስ አይሁድ ባይኖሩ ድነት አይኖርም ነበረ። እነሱ ባይሰሩት እንዳውም ታለ አንተ የሚገርም እኮ ነገር እኮ ነው እየሰማን ያለ ነው። የሚገርም የሚደንቅ ነገር እኮ ነው እየሰማን ያለ ነው ወንድሞቼና እህቶቼ። ይሄንን ወንጌል ብለው ይሄንን ትምህርት ብለው የሚሰሙ ተማርን ብለው የሚሰሙ ቁጭ ብለው የሚሰሙ ይሄው የሁሉ ህዝብ አለ። እዚህ ጉድ ላይ ተደርሷል ማለት ነው። እዚህ አይነት ግልጽ የወጣ የአጋንንት አምልኮ ውስጥ ገብተዋል ማለት ነው። ስለዚህ ኢየሱስ ክርስቶስ ብቻውን አዳነን አይደለም ብለው የሚያምኑት በመዋጮ ድነናል ብለው ነው የሚያምኑት ማለት ነው። በመዋጮ ስንዴም አስተዋጽኦ አለው፣ ወይንም አስተዋጽኦ አለው፣ ውሃም አስተዋጽኦ አለው፣ ሰይጣንም አስተዋጽኦ አለው እያለ ነው። በምን በሰው ልጆች መዳን ውስጥ እንዲህ አይነቱ ሎጂክ የሚመስል ከመጽሐፍ ቅዱስ አስተምህሮ ውጪ የሆነ አስተሳሰብና አመለካከት እንዲህ ባይሆን እንዲህ ይሆን ነበረ፣ እንደዚህ አይነት ነገር ባይመጣ ኖሮ እንደዚህ አይነት ነገር ይሆን ነበር፣ እከሊት ባትኖር እንዲህ አይሆንም ነበር የሚል ሮንግ የሆነ ኮምፓሪዝን ውስጥ የሚገቡ ሰዎች ጤና የጎደላቸው ናቸው። ከዚህ በፊት በዚሁ በኦርቶዶክስ መድረክ ላይ የተሰጡ ትምህርቶች መካከል አንዱ በጣም የሚያስጠላ ትምህርት ተሰጥቷል። ደጋግመን አቅርበንላችኋል። ይኸው ምን የሚል ትምህርት ነው? ማርያም ባትኖር ኢየሱስ የለም። ኢየሱስ ባይኖር ኢየሱስ ከሌለ ስላሴ የለም። ስላሴ ከሌለ ይሄም ዓለም የሚታየው ማይታየው በሙሉ ፍጥረት በሙሉ የለም የሚል የመጨረሻ የደንቆሮ ትምህርት ሲሰጥ ነበር። ይሄ መንፈስ ሲደነቁር እንዲህ ነው ባይዞ መንፈሳዊ ድንቁርና የምንለው ይሄ ሊነጻጸር የማይችል ነገር ማነጻጸር ማለት ነው። በዛ ይሄ በዝቷል። በቃ ልክ ያለፈ መንፈስ ቅዱስ የተሰጠው ማርያም ስላለች ነው የሚል ንጽጽር፣ ማርያም ባትኖር ለሐዋርያቱ መንፈስ ቅዱስ አይሰጥም ነበር የሚል የድንቁርና ትምህርት ለህዝብ ይሰጣል። እሱን ነው ሐዋርያው ጳውሎስ በሮሜ መልእክቱ ምዕራፍ 1 ላይ እናውቃለን ጥበበኞች ነን ሲሉ ደንቆሮ ሆኑ የሚለው ይሄንን ደንቆሮ ሆኑ። ድንቁርና ነው ይሄ። እነሱ የሚመስላቸው የተጠበቡ ነው። እነሱ የሚመስላቸው ያወቁ ነው። 4 አይና 5 አይና እየተባሉ ነው የሚጠሩት። የፈለገውን ሲናገር አዋቂ ነው ተብሎ ነው የሚታመነው። ስለዚህ ጥበበኞች ነን ሲሉ ደንቆሮ ሆኑ። ይሄ ድንቁርና ቤተልሔምም ስሚ፣ ይሄ ድንቁርና መንፈሳዊ ድንቁርና ነው። የጆሮ መደንቆር አይደለም። አሁን ጆሮ የማይሰማን ሰው ደንቆሮ ማለት ኃጢአት ነው። ኃጢአት አይባል ፍርድ አለ። ደንቆሮ ብሎ በመሳደብ ውስጥ ፍርድ አለ። ይሄ መጽሐፍ ቅዱስ የሚለው ድንቁርና ግን ጥበበኞች ነን ብለው በሚሰሩት ስራ ከጆሮም አለመስማትና ከጆሮ መደንቆር በላይ የመንፈስ ድንቁርናና የማይነጻጸሩ ነገሮችን በማነጻጸር ወደ ጣዖት አምልኮ ፍጡራንን ወደ ማምለክ
የዳንኩት በእከሊት ነው በእከሌ ነው ወደሚል ያጋንን ትምህርት ውስጥ የገቡ በሙሉ ደንቆሮ ሆኑ ብሎ ጳውሎስ የሚያስቀምጣቸው እንደነገርኳችሁ ሮሜ ምዕራፍ 1 ላይ ጥቅሱን አውጥቼ ያሳያችኋለሁ። እሱም ይሄ የጆሮ ድንቁርና አይደለም። እንትኑን እወቁት። ምንናገርበትን አውዱን መጀመሪያ እወቁት። አስተያየት ከመስጠታችሁ በፊት አውድ መታወቅ አለበት። ኦቅ ያስፈልጋል ማለት ነው። እሺ ሮሜን አውጡልኝ። ሮሜ በነገራችን ላይ በአጠቃላይ በመጽሐፍ ቅዱስ ውስጥ በጣም በተደጋጋሚ የተጠቀሰ ቃል ነው ይሄ ቃል። እኔ የምፈልገው አሁን ያልኳችሁ ግን ሮሜ ምዕራፍ 1 ቁጥር 22 ላይ ይገኛል። ጥበበኞች ነን ሲሉ ተራቀቅን እኮ ነው የሚሉት። ባይዘው አቤት አቤት የዛሬው መሪጌታ ተራቀቀበት ይልሃል። የዛሬው መምህር ሚስጥሩን አራቀቀው ተራቀቀ ይልሃል። አቤት ጥበብ፣ አቤት አቤት ዕውቀት፣ ሊቀጠበብት ይሉታል ሰውየውን ሊቀጠበብት። መጽሐፍ ቅዱስ ግን ጥበበኞች ነን ሲሉ ደንቆሮ ሆኑ ይላል። ደንቆሮ ሆኑ። ይሄንን በምን አግባብ ነው ጳውሎስ የተናገረው ስንል የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞ አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጽ ሆኖ ይታያልና። ስለዚህም እግዚአብሔርን እያወቁ አያውቁም እንዳትል ያውቃሉ። እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን እንደምንነቱ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙት አጡ። ነገር ግን በሐሳባቸው ከንቱ ሆኑ። ይሄ ውስጣዊ የሆነ ድንቁርና በሐሳብ በመንፈስ ያለ ከንቱነት ነው። በሐሳባቸው ከንቱ ሆኑ፣ የማያስተውለውም ልባቸው ጨለመ። ጨለመ። It's a spirit of darkness. ዳርክ የሆነ ሜንታሊቲ ያላቸው ጨለመ ነው የሚለው። ጥበበኞች ነን ሲሉ ደንቆሮ ሆኑ። ከዛስ ምን አደረጉ? የማይጠፋውንም የእግዚአብሔርን ክብር በሚጠፋ ሰውና በወፎች አራት እግር ባላቸው በሚንቀሳቀሱትም መልክ መስለው ለወጡ። ይሄ ነው ድንቁርና። መንፈሳዊ ድንቁርና ማለት ይሄ ነው። እግዚአብሔር ላይ መዋሸት። አሁን ኢየሱስ ክርስቶስ ያንን ሁሉ ዋጋ ከፍሎ ብቻውን ካዳነን በኋላ በመዋጮ ነው የዳንከው። ገብርኤል አስፈልጎሃል ላንተ መዳን፣ ማርያም አስፈልጋለች ላንተ መዳን፣ ወይንና ስንዴ አስፈልጓል፣ ውሃ አስፈልጓል፣ እንጨት መስቀል የሚሉትን እንጨት አስፈልጓል። እንጨት ባይኖር ድነት የለም የሚል ከዚህ በላይ ድንቁርና አለሽ? ንገረኝ። ለማይረባ አይምሮ ተላልፎ መሰጠት ከዚህ በላይ አለ? ይሄ ነው ጥበበኞች ነን ሲሉ ደንቆሮ ሆኑ የሚለው ይሄው። ኦኬ አሁን አንድ በአንድ እያመጣሁኝ ምን ማለት እንደሆነ የተናገሩትን ነገር እዚህ ጋር እያመጣሁ አሰማችኋል። በደንብ ስሙ፣ በደንብ ስሙ። ኦኬ ቅዱስ ገብርኤል ድርሻ አለው የለው? ጮክ ብላችሁ ንገሩኝ። እሷ እንደ ቃል ይደረግልኝ ብላ ባትጸንሰው ድነት ይኖር ነበር ወይ? ኦኬ ቅዱስ ገብርኤልና ማርያምን ነው እዚህ ጋር የሚያነሳው። መልአኩ ቅዱስ ገብርኤል የተፈጠረበት ዓላማና ግቡ እግዚአብሔር ፐርፐዝ አለው። ፍጥረትን ሲፈጥር ኪሩቤልንም ሲሰራ፣ ሱራፌልንም ሲፈጥር፣ መላእክትን ሲፈጥር፣ የሰው ልጅንም የሚታየውን የማይታየውን በሰማይ ያሉትን በምድር ያሉትን በውሃ ውስጥ ያሉትን ሲፈጥር ይሄ ሁሉ ዓላማ አለው። ስለዚህ የገብርኤል የተፈጠረበት ዓላማና የሥራ ድርሻው አንደኛው መልእክት ማድረስ ነው። ከፈለገ በሚካኤል መልእክት መላክ ይችላል። ከፈለገ በአንድ መልአክ ስሙ ባልተጠራ መጽሐፍ ቅዱስ ላይ ስሙ ባልተጠራ በጣም ብዙ መላእክት አሉ። አንዱን ጠርቶ ሂድና ይሄን መልእክት አድርስ ሊለው ይችላል። የግድ ገብርኤል ካልሆነ ዓለም አይድንም የሚል ትምህርት የለም። ይሄ ምን አይነት ጠባብነትና ጨለማ እንደሆነ አይገባኝም። ብራዘር እየሰማህ ነው? ገብርኤል መልእክት ለማድረስ የሰው ልጆችን ለማገዝ ለመርዳት
በተለይም በሰማይ እግዚአብሔርን ለማምለክና ለማገልገል ሰራዊት ተደርገው የተፈጠሩ ረቂቃን ፍጡራን ናቸው መላእክት። ስለዚህ በየትኛውም ዘመንና ሁኔታ ውስጥ እግዚአብሔር ለሚፈልገው አጀንዳ የትኛውንም መልአክ የመጠቀም መብት አለው። እግዚአብሔር ገብርኤልን መላኩ በድነት ስራ ውስጥ ገብርኤል ካልገባ ሰው አይድንም በሚል አይነት ፍሬም አይደለም። ገብርኤል ካልሆነ ዓለም አይድንም ብሎ አይደለም። ሁሉም የተሰጠውን የሥራ ድርሻ ፍጥረት ሁሉ እግዚአብሔር ሲያዘው ያደርጋል። ክሬዲት ተሸራርፎና ተቆራርጦ ለፍጡራን የሚነሰነስበት አግባብ የለም። ይሄ በጣም በጣም ነውር ነው። ስለዚህ መልአኩ ገብርኤል በየትኛውም ዘመንና ሁኔታ ለምሳሌ በብሉይ ኪዳን ዘመን መላእክት ተልከዋል፣ መልእክት አድርሰዋል። የሶምሶን እናትና አባት ጋራ መልእክት መጥቷል። ኢያሱ ጋራ መልእክት መጥቷል። እነ ሙሴ ጋራ መልእክት መጥቷል። ኦኬ። በእነ አብርሃም ዘመን የመላእክት አገልግሎት አለ። ገና በገነት መካከል የመላእክት አገልግሎት አለ። አዳምን ከገነት ሲያስወጣው በምትገለባበት ሰይፍና ሱራፊ በሚባለው መልአክ መዝጊያውን እንዲጠብቅ እዛ ጋር መልአክ ሲያቆም ትመለከታለህ። ገና በፍጥረት መጀመሪያ እያንዳንዱ የተላከበትን ስራ ይሰራል። ፍጥረት ነው። የመዳንን ጉዳይ ግን አንስቶል ከኢየሱስ ላይ አንስቶ ለገብርኤልም ለማርያምም ለእንትናም እያሉ መነስነስ ይሄ ዘኬ ቤት አይደለም። ምርፋቅ አይደለም። ይሄ ዘኬ እንደማደል ወጥ እየጨለፉ ቅጠል እያቀበሉ ሙልሙል እየቆረሱ እንደመስጠት የድነትን ጉዳይ ለፍጥረት መነስነስ አይቻል። በየትኛው የመጽሐፍ ቅዱስ መረዳትና ጥቅስ ላይ ተመስርተ ነው እንደዚህ የምትለው? የትኛው የመጽሐፍ ቅዱስ ክፍል ይሄን አስተማር? ገብርኤል ባይናገር ኖሮ ድነት የለም የሚላል ጠባብነት ነው። ነገሮችን እነሱ በገባቸው ፍሬም ውስጥ ብቻ መመልከት። የድነት ባለቤት ውጥኑንም ስራውንም ፍጻሜውንም ያከናወነውን እግዚአብሔርን እሱን ወደ ኋላ አድርጎ ሰይጣንን ጭምር በመዳን ጉዳይ ውስጥ ማካተት ማለት ይሄ ከድንቁርናም የባሰ ድንቁርና ነው። ሁለተኛ ያነሳው ማርያምን ስማው። እሷ እንደ ቃል ይደረግልኝ ብላ ባትጸንሰው ድነት ይኖር ነበር ወይ? አይኖርም። ማርያም ይኩነኒ ብላ ወይም ነው ይሁንልኝ ብላ ባትቀበልና የመጣውን መልእክት እሺ ባትል ድነት አይፈጸምም ነበር። ዓለም ይድን ነበር ወይ? አይድንም ነበር ነው የሚለው። አፉን ሞልቶ ማለት አፉን ሞልቶ በመጀመሪያ ደረጃ የማርያም እሺ ማለት ወይም እምቢ ማለት ድነትን ሊወስነው አይችልም። እደግመዋለሁ። የማርያም እሺታም ሆነ እምቢታም ሆነ እግዚአብሔር ለዘመናት ያቀደውን ከዘላለም ዘመናት በፊት ዓለም ሳይፈጠር ገና የወጠነውንና ያቀደውን እቅድ በማርያም እሺታና እምቢታ ላይ አልመሰረተውም። ድንቁርና ነው ይሄ። እግዚአብሔር ዓለምን ለማዳን ሲያስብና ሲያቅድ በኤፌሶን ምዕራፍ 1 ላይ እንደተጻፈው በራሱ በችሎታው በባህሪው በአምላክነቱ ልክ አሰበው እንጂ በፍጡር መልስ ላይ ዲፔንድ ያደረገ ሳልቬሽን አላዘጋጀም። ማርያም እምቢም እሽም ትላለች ብሎ በማሰብ እግዚአብሔር ያዘጋጀው ማዳን የለም። ማርያም እሺ ባትል እሺ የሚሉ ሌሎች ሴቶች አሉ። አለቀ። ሲጀመር ማርያም እሺ ነው ያለችው፣ እምቢ አላለች። እምቢ ብትል ኖሮ ብሎ ማሰብ የእምቢተኝነትና የክፋት ውጤት ነው። አይምሮ የተበከለ ሰው የሚያስበው ሐሳብ ነው። ማርያም እምቢ ብላለች አላለች። ሲጀመር ማርያም ያላለችውን ቢሆን ኖሮ ብሎ ማሰብ የሞኝና የጅል አስተሳሰብ። ኦኬ
እኛም ተጃጅለን እናስበውና ማርያም እምቢ ብትል ብለን ብናስብ ሎጂክ ስለሆነ የጅል ሎጂክ ስለሆነ ተጃጅለን ብናስበው እኛም እግዚአብሔር ዓለምን የሚያድንበት ሌላ መንገድ ያጣል ብሎ ማሰብ በራሱ ድንዛዜ አይደለም? ዓለም ሁሉ በእጁ የተያዘ ጌታ፣ ዓለም ሁሉ በእጁ የተያዘ መፍትሄዎች ሁሉ በእጁ ያለ ጌታ አሁን እግዚአብሔር በቃ ሶሉሽን አጥቶ እኔን ለማዳን አንተን ለማዳን ዓለምን ለማዳን ሶሉሽን አጥቶ ማርያም እምቢ ስትል በቃ አበቃ፣ ሁሉ ነገር አበቃ፣ እንደ ፍጥርጥራችሁ እኔ አይመለከተኝም ምናምን ብሎ ሊያቆም ምን አይነት አስተሳሰብ ነው? ምን አይነት አመለካከት? ይሄ እኮ የእግዚአብሔርን ሁሉን ቻይነት መጠራጠር። እግዚአብሔር አይችልም? ይችላል። በማርያም እሽታ ላይ የተመሰረተ ድነት የለም። ሲጀመር እምቢ ማለትም አትችልም። ድነቱ ለሷም ጭምር ስለሆነ ማለት ነው። ለዚህ ነው የሉቃስ ወንጌል ምዕራፍ 1 ላይ ሄደን ስናነብ ምንድነው የሚለው? ነፍሴ በአምላኬ በመድኃኒቴ ሐሴት ታደርጋለች። የማርያም ነፍስ የማርያም መንፈስ በጌታ ሐሴት የሚያደርግ መንፈስ ነው። ምን አይነት መንፈስ ነው? በጌታ ሐሴት። ማርያም እንዲህ አይነት ሴት ናት። የእምቢታ መንፈስ የለም። አንተ ውስጥ ነው የተጠቀጠቀው ኢየሱስን እምቢ የሚል መንፈስ። ጌታን ተቀበል ስትባል ጌታን አልቀበልም የሚል መንፈስ የተጠናወተ አንተ ነህ እንጂ በማርያም መንፈስ ውስጥ በማርያም ስብዕና ውስጥ እምቢ የሚባል ነገር የለም። እግዚአብሔር ተናግሮ ከሰማይ መልእክት መጥቶ በነገራችን ላይ እምቢ ብትል ሌሎች በጣም ብዙ ጉዳዮች አሉ። ከሰማይ ለመጣው ታላቅ መዳን እምቢ ብንል ሊደርስብን የሚችለውን ነገር ስለኛ እንኳን መጽሐፍ ቅዱስ ሲናገር ዕብራውያን ምዕራፍ 1 ላይ በጣም ሲሪየስ የሆነ ቅጣት አለው። እምቢታ እግዚአብሔርን እምቢ ማለት በጣም አደገኛ የሆነ ቅጣት አለው። ይሄንን ወቁ። ማለት ዲቴል ነገሮችን ስናይ ከሰማይ ለመጣ መዳን ምላሽ መስጠት የሰው ልጅ ግዴታው፣ እምቢ ካለ ደግሞ የዛን ተቃራኒውን ወይም ደግሞ ቅጣቱን ይቀበላል ማለት ነው። አሁን ማርያም እሺ ማለቷ የሰው ልጆችን ለማዳን እግዚአብሔር ያቀደውን እቅድ አምና የሚመጣው መሲህ ኢየሱስ ለሷም መድኃኒት እንደሆነ አምና ምን አለች? ነፍሴ ጌታን ታከብረዋለች። ሉቃስ 1:47 ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። አዩ የማርያም ልብ ምን አይነት ልብ ነው? እንዲህ አይነት ልብ ነው። መድኃኒት ነው የተላከላት። እሷም የምትድነው በምትወልደው ነው። ማርያም እምቢ ብትል እግዚአብሔር በጣም ከቁጥር የበዙ ብዙ አይነት ሶሉሽኖች እጁ ላይ አሉ። እግዚአብሔርን በማርያም ልክ መወሰን ማለት አለመማር፣ አለማወቅና አመጽ ነው። እግዚአብሔር በማርያም ፍሬም ውስጥ አይገባም። ሊስን የሷ እምቢታና እሽታ ውስጥ የሚገባ ድነት የለም። ከማርያም ስብዕናና አስተሳሰብ እሽታና እምቢታ ያለፈ ነው ዓለምን የማዳን ጥበቡና ኃይሉ። እግዚአብሔርን በእግዚአብሔርነቱ ልክ ማክበር ከሶሉሽን ያጣል። እምቢ ብትል ኖሮ ማርያም እምቢ ብትል ኖሮ እግዚአብሔር ሌላ አማራጭ ስላሌለው ዓለም አይድንም ነበር ብሎ ማሰብ፣ እግዚአብሔር ያለ ማርያም አይተነፍስም ብሎ ማሰብ፣ እግዚአብሔር ያለ ማርያም ዓለምን አያድንም ብሎ ማሰብ። ይሄ ማለት ያለ ማርያም አማላጅነት ዓለም አይድንም የሚለውን የደናቁርት ስብከት የሚያሳይ እነሱን ነው ጥበበኞች ነን ሲሉ ደንቆሮ ሆኑ የሚለው ሐዋርያው ጳውሎስ። እንደዚህ አይነት አመለካከት ያላቸው በቃ ድንቁርና ነው። ይሄ ድንቁርና ያነበብኩላችሁ የመጽሐፍ ቅዱስ ክፍል ይሄ መድኃኒቷ ለራሷ ነው። ማርያምም ለራሷ ነው የምትድነው። ይህንን ወቅ ዓለም ሲድን አብራ ነው የምትድነው።
ኦኬ። ስለዚህ እግዚአብሔርን በማርያም እሽታና እምቢታ ልክ አትወስኑት። እግዚአብሔር ከዚህ ያልፋል። ሉዓላዊ አምላክ ነው። በወደደው መልኩ በፈቀደው መልኩ በማንም በየትኛውም ሰዓትና ሁኔታ መስራት ማድረግ የሚችል አምላክ ነው። ለዚህ ነው በእኔ ታላቅ ስራ አድርጓልና የምትለው ማርያም። እዚህ ጋር ላምጣላችሁ እንትኑን ሼር ላርጋችሁ። ይኸውልህ እሷ የምታስበው እንዴት እንደሆነ ተመልከት። እሷ የምታስበው ማርያም የምታስበው እንዴት ነው? እንደነ እሸቱ አይደለም የምታስበው አይደለም። ተመልከት። ማርያም የምታስበው እንዴት መሰለ? ነፍሴ ጌታን ታከብረዋለች፣ መንፈሴን በአምላኬ በመድኃኒቴ ሐሴት ታደርጋለች ካለች በኋላ ከዛ ተመልከት። ብርቱ የሆነ እርሱ በእኔ የባሪያይቱን ውርደት ተመልክቷልና፣ የባሪያይቱን ውርደት ተመልክቷል። ማርያም ራሷን የምትቆጥረው በእግዚአብሔር ፊት እንደ ባሪያ ነው፣ እንደ ገረድ ነው። የባሪያይቱን ውርደት ተመልክቷልና። ይሄ የምን ውርደት ነው? የፍጥረት ሁሉ ውርደት። አየው፣ ኢየሱስ ባይመጣ ፍጥረት ሁሉ ተዋርዶ ወርዶ ወደ ሲኦል ወርዶ ከክብር ተዋርዶ የሚኖር ነበር። እዛ ውርደት ውስጥ ማርያም አለች። ይሄንን ስማ እወቀው። ይሄንን እዛ ውርደት ውስጥ ማርያም አለች። ሊስን አንተ የምትከምርላት ክብር የለም። ፍጥረት እግዚአብሔርንና ክብሩን አጥቶ ከሰውነት ተራ ወርዶ ከተፈጠረበት ክብር ተዋርዶ ከገነት ተባሮ በምድር ላይ የሚቅበዘበዝ ነበር። ጽድቁ እንደ መርገም ጨርቅ እንደነካው የመርገም ደም እንደነካው ጨርቅ ተቆጥሮ ተዋርዶ የሚኖር ነበር። የባሪያይቱን ውርደት ስትል እሷም ያለችበትን ፍጥረት የወደቀበትን ፖዚሽን ነው የምትነግር። ይሄ ነው የማርያም ስብዕና። ሊስን ይሄን የማርያም ስብዕና። ለዚህ ነው ሐዋርያው ጳውሎስ በሮሜ መልእክቱ ምዕራፍ 3 ላይ ሁሉ ኃጢአትን ሰርተዋል። ማን ሁሉ የእግዚአብሔርም ክብር ጎድሏቸዋል። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። አየው፣ መዋረድ ማለት ይሄ፣ ውርደት ማለት ይሄ፣ ከክብር መጉደል ማለት ይሄ፣ ከክብር መጉደል። ስለዚህ ምን አለች? የባሪያይቱን የማንን? የባሪያይቱን ውርደት ተመልክቷል። የባሪያይቱን ውርደት ተመልክቷል። ከዛስ እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ማርያም ብፅዕናን ያገኘችው በምን ምክንያት ነው? እግዚአብሔር ስለመረጣት ነው። ይሄ ግሬስ ነው። አየው፣ በእግዚአብሔር ፊት ሞገስ ማግኘት ነው። ምርጫ ከመራጩ ነው፣ ከተመራጩ አይደለም። እኛውን ሄዳን ነው በጸጋ ነው እንላለን። ለተቀባዩ የማይመጥን ከእግዚአብሔር ከሰጪው የሆነ ነፃ ስጦታ ማለት ነው። መዳናችን ራሱ ነፃ ስጦታ ነው። የማርያም መመረጥ ነፃ ስጦታ ነው። በቃ ከመራጩ ነው። ሊመሰገን የሚገባው የጸጋው ባለቤት ነው። ክብር ሊቀበል የሚገባው የጸጋው ባለቤት ነው። ሸራርፈህና ነስንሰ ለሰዎችና ለፍጡራን የምትነሰንሰው፣ ለሰይጣን ጭምር የምትነሰንሰው ክሬዲት የለም። በዚህ ምክንያት ብፅዕት ናት ማርያም፣ ብፅዕት ናት። እናንተ የምትሏት ማርያም የትኛዋ እንደሆነች ገብቶናል። አጋንንት ነው በዛ ስም እየሰራ ያለው፣ በማርያም ስም እየሰራ ያለው። እናንተ አይምሮ ውስጥ የምትጉላላው በማርያም ስም የሚሰራ በሴት አንቀጽ የተገለጠ መንፈስ ነው። በጠረፏ ንግስት በሰማይ ንግስት ስም ይሰራ የነበረ ጥንት የኤልዛቤል መንፈስ ያ መንፈስ ነው እንጂ ብፅዕት መሆኗን ያወቅ ነው፣ ወይም ደግሞ ብፅዕናን እንዳገኘች ያወቅ ነው ለመጣው ጥሪ እሺ ብላ ጌታ ኢየሱስ ክርስቶስን ስለወለደች፣ ሌላ አይደለም። በቃ ይሄው ነው ምክንያቱ። ስለዚህ እግዚአብሔርን በዚህ በማርያም እሽታና እንቢታ ልክ አትመልከተው። ነውር ነው በጣም። እግዚአብሔርን እንዴት ነው የምታየው? በማርያም ልክ ነው የምታየው? በማርያም እንቢታና እሽታ ድነት ይወሰናል? ኖ።
ይሄ የደላላ ባህሪ ነው። የደላላ ባህሪ ማርያም እንደምታድን ታየዋለህ ወደፊት። ይሄን ሁሉ መዓት ክደት እየካዳችሁ የእግዚአብሔርን ክብር እየነካችሁ ሰዎች በድንቁርና እንዲኖሩ የእግዚአብሔርን ክብር እንዳያውቁ ነስንሰው ለተለያዩ ፍጡራን የእግዚአብሔርን አምልኮ እንዲሰጡ የሚያነሳሳ ትምህርት እያስተማራችሁ በሚገርም ሁኔታ መቼም እኔ ሰው አሁን ይሄንን እየሰማ እንግዲህ ይሄ እኮ ማርያምን ከእግዚአብሔር ጋራ ማነጻጸር ከእግዚአብሔር በላይ ማድረግ። ስለዚህ እሷ የምታስበው እንደዚህ ነው። ብርቱ የሆነ እርሱ በኔ ታላቅ ስራ አድርጓልና ስሙም ቅዱስ ነው አለች። ብርቱ ነው። እግዚአብሔር ብርቱ እንደሆነ ማርያም ታውቃለች። በእርሷ እምቢታና እሽታ ላይ የተመሰረተ ስራ እንደማይሰራ ታውቃለች። እሺ አሁን ጌታን ተቀበል ትባላል። አልቀበልም ብትል የወሰንከውን ውሳኔ አልቀበልም ያልከውን ውሳኔ ውጤቱን ግዴታ ትቀበላል። ለተቀበሉት ሁሉ በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እሺ ስትል የእግዚአብሔርን መንግስት ትቀበላለህ፣ ትወርሳለህ። እምቢ ስትል እሳት ውስጥ ትገባለህ። የህይወት ምርጫ የህይወት ምርጫ። እግዚአብሔርን በዚህ ጉዳይ ውስጥ አታስገባው። ፍሪ ዊል የሰጠ እግዚአብሔር። አሁን እግዚአብሔር ይሄንን ትልቅ ፕሪቪሌጅ ለሰው ልጆች ሰጥቷል። ሽልማት ነው። ሽልማት ነው። ይሄንን አሜን ብለህ መቀበል ያንተ ኃላፊነት። እምቢ ካልክ ደግሞ እሳት ውስጥ የመግባት መብትህ የተጠበቀ ነው። ለሰው ልጆች እግዚአብሔር ፍሪ ዊል ሰጥቷል። እሺም እምቢም ማለት እምቢ ብትል እግዚአብሔር በጣም ብዙ አማራጭ እንዳለው አምናለሁ። ለዚህ ነው ምርጫ መብት ነው፣ ውጤት ግዴታ ነው ማለት ሁሉ ጊዜ። ምርጫ መብት ነው፣ ውጤት ግን ግዴታ ነው። ይሄ ነው እውነቱ። በክንዱ ኃይል አድርጓል፣ ትዕቢተኞችን በልባቸው ሐሳብ በትኗል። ትዕቢተኝነትን እግዚአብሔር እንደሚበትን ታውቃለች። እምቢ ብትል ትዕቢት ነው። እምቢ ብትል ማርያም ትዕቢት ነው። ከእግዚአብሔር ለመጣ መልእክትና ከእግዚአብሔር ለመጣ ትእዛዝ እምቢ ብትል እግዚአብሔር ምርጫዋን ያከብራል። ነገር ግን ምን አለ? በትዕቢት ውስጥ መበተንና መበታተን አለ። ገዢዎችን ከዙፋናቸው አዋርዷል፣ ትሑታንንም ከፍ ከፍ አድርጓል። የተራቡትንም በበጎ ነገር አጥግቧል፣ ባለጠጎችን ባዶአቸውን ሰዷቸዋል። ለአባቶቻችን እንደተናገረ ለአብርሃምና ለዘሩም ለዘላለም ምሕረቱ ትዝ እያለው እስራኤልን ብላቴናውን ረድቷል። አሁን ታላቅ የሆነ እርሱ ብርቱ የሆነ እርሱ በእኔ ታላቅ ስራ በእሷ የተሰራው ታላቅ መሆኑን ገብቷታል። ይሄ ምኑ እምቢ ይባላል? ስለዚህ ክሬዲቱን የማዳን ክሬዲቱን ከኢየሱስ ወስዶ ለማርያምም ለገብርኤልም ለውሃ ለወይን ለስንዴ እየቦጫጨቁ ማካፈል ይሄ የነጋዴ ባህሪ ነው። የነጋዴ ባህሪ። ከዚህ ውስጥ ውጣ ከዚህ ውስጥ። ይሄንን ትምህርት ቁጭ ብላችሁ የሰማችሁ የተጋታችሁ ይሄ አጋንን ትምህርት ነው። ከእግዚአብሔር አይደለም፣ ከቃሉ አይደለም። ይሄ የዳን ነው በክርስቶስ እንደሆነ ነው መጽሐፍ ቅዱስ የሚናገረው። መዳን በሌላ በማንም የለም፣ በማንም የለም። እስቲ እሱን ጥቅስ አውጡልኝ። ለመልሼ ይሄንን እዚህ ጋር ላምጣላችሁና መዳን በሌላ በማንም የለም እንድንበት ዘንድ የሚገባ ለሰው ልጆች የተሰጠ ስም ኢየሱስ ነው። በሰማይም በምድርም ያለ ስም ኢየሱስ። እሺ የሐዋርያት ሥራ ምዕራፍ 4 ላይ ከቁጥር 12 ላይ መዳንም በሌላ በማንም የለም እንድንበት ዘንድ የሚገባ ለሰዎች የተሰጠ ስም ከሰማይ በታች ሌላ የለም። መዳን በሌላ በማንም የለም ሲል በማርያምም በለው በገብርኤልም በለው በመላእክትም በለው በፍጥረታት ሁሉ በለው ድነት የሚባል ነገር የለም ማለት አማራጭ የለም ሌላ። በቃ ያለው አንድ ነው፣ እርሱም ኢየሱስ። በቃ ይሄንን እግዚአብሔር በቃሉ ውስጥ ተናግሯል። ማርያም ምታድን ቢሆን ኖሮ እግዚአብሔር ልጁን መላክ አይጠበቅበትም ነበር። በመስቀል ሞት ያንን የውርደት ሞት የመከራ ሞት ዋጋ መክፈል መሞት የለበትም ነበር። የእግዚአብሔር ልጅ በስጋ መገለጥ የለበትም ነበር። መላእክት ቢያድኑ ቢሆን ኖሮ ማርያም ምታድን ቢሆን ኖሮ
ስንዴ የሚያድን ቢሆን ኖሮ ውሃ የሚያድን ቢሆን ኖሮ ለምን ኢየሱስ መጣ? ታዲያ ኢየሱስ ከመጣ ሸራርፈ ድነትን ለነዚህ ፍጡራን መነስነስ ምን የሚሉት ትምህርት ነው? ምን የሚሉት ትምህርት? ይሄው በጌታ በኢየሱስ ስም የፈረሰ ይሁን። ስለዚህ መዳን በማን? ኢየሱስ ክርስቶስ። እግዚአብሔር ለመዳን ማርያምን ሰጠ ይላል ወይ መጽሐፍ ቅዱስ? አይልም። ማስረጃ የዮሐንስ ወንጌል ምዕራፍ 3 ላይ እንደዚህ የሚል ቃል እናገኛለን። ቁጥር 16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። እግዚአብሔር እንድትድን የሰጠህ አንድ መድኃኒት ነው፣ እርሱም ልጁ ኢየሱስ ክርስቶስ ይባላል። አበቅ ሌላ መልአክ አልሰጠህም። ፍጡር ወይም የሰው ልጅ ወይም ሴት ወይም ወንድ አልሰጠህም። የሰጠህ ኢየሱስን። በቃ ሌላው የተሰጠውን ሚሽን መስራት ነው። በቃ እንድትድን ግን እግዚአብሔር ከሰማይ የሰጠ አንድ ልጁን ኢየሱስን። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። ስለ መዳን መጽሐፍ ቅዱስ ሲናገር የሚናገረው ስለ ኢየሱስ ብቻ ነው። ይሄንን ወቁ። እደግመዋለሁ። ስለ ዘላለም ሕይወት ስለ ሰው ልጆች መዳን ሲናገር መጽሐፍ ቅዱስ የሚጠቅሰው ስለ ኢየሱስ ነው። ፍጡር አይነሳም እዚህ ውስጥ። በዓለም በልጁ እንዲድን ነው እንጂ በልጁ ነው የሚድነው። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። ዓለም የሚድነው በምኑ ነው ማለት ነው? በልጁ ነው ማለት ነው። እዚህ ውስጥ የማንም ስም አልገባም። ይሄው ተመልከቱ። በእርሱ በሚያምን አይፈረድበትም። ወደፊትም አሁንም ያለው ጀነሬሽን ከኢየሱስ ክርስቶስ በኋላ የተነሳው ጀነሬሽን አሁንም ያለው ወደፊትም የሚመጣው ሁሉ የሚድነው በምንድን ነው? በልጁ ነው። በእርሱ የሚያምን ይድናል፣ አይፈረድበትም። በማያምን ግን በኢየሱስ በመላእክት ይላል እዚህ ጋር አይልም። በፍጡራን ይላል አይልም። በውሃና በወይን ይላል አይልም። በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ የሚያስፈርድብህ ራሱ በከሌ አላመንክም አይደለም፣ በክርስቶስ አለማመንህ ያስፈርድብሃል። አበቅ ፍርድም ጽድቅም በአንዱ ነው፣ በኢየሱስ ክርስቶስ። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ቅድም መዳን በሌላ በማንም የለም ያለ፣ አሁንም ፍርድ ኢየሱስን ባለማመንህና ባለመቀበልህ እንደሆነ መጽሐፍ ቅዱስ በግልጽ እየነገረ ይሄ ነው። ከመዳን ጋር ተያይዞ የሚሰበከው መጽሐፍ ቅዱስ ያስተማረን ትምህርት ይሄ። ከድነት ጋር የፍጡራን ስም ተቀላቅሎ ገብቶ አይተንም ሰምተንም አናውቅም። ጌታ ኢየሱስ ራሱ በዮሐንስ ወንጌል ምዕራፍ 14 ላይ ከቁጥር 1 ጀምሮ ሲናገር መዳንን ከራሱ ጋር ነው የሚያገናኙ፣ ከአባቱ ጋር ነው የሚያገናኙ፣ ከመንፈስ ቅዱስ ጋር ነው የሚያገናኙ። አብ ወልድ መንፈስ ቅዱስ አንድ አምላክ። ልባችሁ አይታወክ፣ በእግዚአብሔር እመኑ አለ፣ በእኔም ደግሞ እመኑ አለ። በአባቴ ቤት ብዙ መኖሪያ አለ። ልናምን የሚገባን በክርስቶስ ኢየሱስ ነው። ልናምን የሚገባን እርሱን በላከው በአብ ነው። ልናምን የሚገባን ኢየሱስን አሁን በእኛ ዘመን እያከበረው ባለ እየመሰከረለት ባለ በመንፈስ ቅዱስ ነው። ምክንያቱም ኢየሱስ መንገድና እውነት ሕይወት ነው። ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር። የመላእክት ስም እዚህ ውስጥ የለም። የማርያም ስም የለም። ስንዴ የለም። አሁን ስንዴ የሚለው እኮ እንትኑን አሁን ቁርባን የሚሉትን ስርዓት የጌታ እራት የሚለውን መጽሐፍ ቅዱስ እሱን የመዳን መንገድ አድርገውት ነው። ቁርባን የዳኑ ሰዎች የሚያከናውኑት የቤተ ክርስቲያን ስርዓት እንጂ የኢየሱስን ሞትና ትንሣኤ የምንመሰክርበት ፕራክቲካል የሆነ ምስክርነት እንጂ መዳኛ መንገድ አይደለም። የዳኑ ሰዎች የሚያደርጉት የሚያከናውኑት ነው። የውሃ ጥምቀትም አሁን በውሃ ይዳናል ሲል ነበር። እስቲ ላሰማችሁ እንደውም ላምጣው። አሁን ሰዎች ኢየሱስን ትተው በቃ
በተለያዩ ነገሮች እንዲያምኑ የሚያነሳሳ ትምህርት ነው ሲያስተምር የነበረው። አሁን ማርያም ካለ በኋላ ስንዴ፣ ወይን፣ ውሃ፣ እንጨት ይልሃል ማለት ነው። ስማ እስቲ ከመላእክት ቀጥላ እመቤታችን ድርሻ አላት ማለት ነው። ከዛ በመቀጠል ኢየሱስ ክርስቶስ ያዳነን ተሰቅሎ ነው። የተሰቀለው በምንድን ላይ ነው? በመስቀል ላይ ነው። መስቀሉ እንጨት ነው። እንጨት ባይኖር ድነት የለም ነበር ማለት ነው። ሰማው በጌታ በኢየሱስ ወይኔ ወይኔ ወይኔ! አረ እግዚአብሔር ሕዝባችንን ነፃ ያውጣልን። እነዚህ ሰዎች እኮ ወደ ገደል ሰውን እየከተቱት እኮ ነው ያሉት። በጌታ በኢየሱስ በጌታ በኢየሱስ ምን እንዳለ ሰማችሁ? እንጨት ባይኖር መዳን የለም አለ እኮ። ሊስን ተሰቅሎ ነው። የተሰቀለው በምንድን ላይ ነው? በመስቀል ላይ ነው። መስቀሉ እንጨት ነው። እንጨት ባይኖር ድነት የለም ነበር ማለት ነው። ስጋዬን የበላ እንጨት ባይኖር ድነት የለም። የድንቁርና ጥግ ማለት ይሄ ነው። እንጨት ባይኖር ድነት የለም። ለዚህ እኮ ነው እንጨቱን የሚያመልኩት። መስቀል ብለው እኮ እንጨት የሚያመልኩት ለዚህ ነው። አልገባህም ወንድሜ? ክቡር አንተ ንጉሠ እጽዋት መስቀል፣ በፍርሃትና በመንቀጥቀጥ በዚህ መስቀል ፊት ስገዱ በፍርሃት ወበረዓድ ለክብረ ዝንቱ መስቀል። እንዲህ የሚሉት በየዓመቱ በአደባባይ ተሰብስበው ይሄንን የሚሉት ለምን መሰለ? እንጨት ባይኖር አንድንም ብለው። በጌታ በኢየሱስ ክርስቶስ በጌታ በኢየሱስ እሺ፣ እየሰማኸው ነው ጉድህን? ወንድሞቼና እህቶቼ እየሰማችሁ ነው? እንጨት ባይኖር በምን ተሰቅሎ ያድነን ነበር ነው የሚለው። ኦኬ፣ ከዚህ በላይ ድንቁርና የለም። በቃ ስለዚህ እነዚህ ሰዎች በብረት ቢሆን ኖሮ የተሰቀለው ብረት ባይኖር መዳን የለም ነበር ይሉናል ማለት ነው። በገመድ ቢሆን ኖሮ ገመድ ባይኖር መዳን የለም ይሉን ነበር። ሌላ ያሟሟት ዘይቤ ቢኖር በዘመኑ ከነበረው ቅጣት ወንጀለኛ ከሚሰቀልበት መቀጫ ሌላ አይነት ቢኖርና ያንን አማራጭ ቢጠቀም መዳን በዛ ነገር ነው ይሉን ነበር ማለት። ይሄ የመጨረሻ የድንቁርና ጥግ ነው። በቃ ሌላ ምንም ቃል የለኝም እኔ። ጌታ ምስክሬ ነው። እንጨት ባይኖር መዳን የለም። ወይኔ 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 መድኃኔዓለም! ኧረ እንደው እግዚአብሔር ታግሶናል በእውነት ወገኖቼ። እግዚአብሔር መልካም ነው። እግዚአብሔር ቸር ነው። እግዚአብሔር መሐሪ ነው። እግዚአብሔር መሐሪ ነው። ስለዚህ እንጨትን ከኢየሱስ ጋር አነጻጽር። ቀጥሉና ስሙ። ደሜን የጠጣ የዘላለም ሕይወት አለው ብሎ ህብስቱ እንጨት ባይኖር ድነት የለም ነበር ማለት ነው። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ህብስቱን ስጋ ወልደ እግዚአብሔር ወይኑን ደመ ወልደ እግዚአብሔር አድርጎ ለውጦ የሰጠን ራሱ ባለቤቱ ነው። ስለዚህ ወይን ስንዴ ባይኖር ድነት የለም ነበር ማለት ነው። ድርሻ አለው የለም ነበር ማለት ነው። ስንዴና ወይን ባይኖር ድነት የለም። ምክንያቱም ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ስለሚል። የመጀመሪያው አውዳዊ ፍቺን በሚመለከት በጣም ትልቅ ችግር እንዳለ በኦርቶዶክስ ውስጥ የሚታወቅ ነው። ይሄ ምንድነው የሚባለው? ኮንቴክስቹዋል ኢንተርፕሪቴሽን የለም። ነገሮችን እነሱ በሚፈልጉት መንገድ አላጎሪካል የሆነ ፍቺ ነው ብዙ ጊዜ የሚጠቀሙት። ይሄ ነውር።
ሲጀመር የዮሐንስ ወንጌል ምዕራፍ 6 በራሱ ሲጠና ሌላ ትርጉም ነው ያለው። ለመታሰቢያ እንዲደረግ በሐዋርያቱ መካከል ኢየሱስ ክርስቶስ የሰራው ሥርዓት ሰዎች ለመዳን የሚያከናውኑት አይደለም፣ የዳኑ ሰዎች የሚያከናውኑት ነው። ስለዚህ ምንድነው እያለ ያለው? ወይን ባይኖር ድነት የለም። ስለዚህ ወይን ምን ሆነ ማለት ነው? ሱፐርናቹራል ሆነ ማለት ነው። ስንዴ ምን ሆነ ማለት ነው? ሱፐርናቹራል ሆነ፣ አምላክ ሆነ ማለት ነው። ምክንያቱም አዳኝ መድኃኒት ከመለኮት ውጪ ምንም የለም። ዓለም በሰዎች ዓለም በመላእክት ዓለም ምድር ላይ በተፈጠሩ ፍጥረታት ሊድን እንደማይችል እግዚአብሔር ስላወቀ አንድያ ልጁን ሰጥቶናል። ስለዚህ ኢየሱስ ክርስቶስ ፍጹም አምላክ ነው፣ ፍጹም ሰው ነው። በፍጹም ሰውነቱ የኔና የናንተን ማንነት ይዟል። በፍጹም አምላክነቱ ከአብና ከመንፈስ ቅዱስ ጋር እኩል። ስለዚህ ሁለታችንንም ወክሎ አስታራቂና አዳኝ መድኃኒት ሆኖ የተገለጠው ኢየሱስ ክርስቶስ ነው። አሁን ስንዴ እዚህ ውስጥ ሊገባ አይችልም። ይሄ ምሳሌያዊ የሆነ አደራረግ ነው እንጂ የመዳን መንገድ ተደርጎ ሊወሰድ አይችልም። ስለዚህ ስንዴ የሌለበት ቦታ ሩዝ እየቀቀሉ የሚበሉ ሰዎች ምንም ወይንና ስንዴ የሌለበት ቦታ የተፈጠሩ ሰዎች እንኳን ወይን ሊገዛና ወይን ሊጨምቅ ቀርቶ እንኳን ስንዴ ሊዘራና ስንዴ ፈይቶ ሊጋግር ቀርቶ የሚያበቅል መሬት እንኳን የሌለበት ስፍራ በረሃ የሚኖራል ስልጣኔ አሁን ነው እየጀመረ ያለው። ለረጅም ዘመናት ለ2000 ዓመታት በጣም ብዙ ህዝብ ወይንና ስንዴ በሌለበት ስፍራ ኖሯል። ኢየሱስን አምኖ የውሃ ጥምቀት ወስዶ ይሄ ሰውዬ አልዳነም ልትለው ነው? ያንተን ስንዴና ወይን ካልበላ ሰው ለመሆኑ ሚድነው ምን ሲያደርግ ነው? ሲያምን እኮ ሲያምን ነው ሚድነው። ያመነ ድኗል። በቃ ያላመነ ይፈረድበታል። ያመነ የተጠመቀ ይድናል። ያላመነ ግን ይፈረድበታል። የሚፈረድበት አለማመኑ ዋናው ነገር እምነት ነው። ስለዚህ ካመነ በኋላ ውሃ ካለ ይጠመቃል። ስንዴ ካለ ዳቦ ተጋግሮ ቤተክርስቲያን ህብረት ካለ በዛ ህብረት ውስጥ እንጀራውን በመቁረስና ወይኑን ለክርስቶስ ኢየሱስ ሞትና ትንሳኤ ምስክር በመሆን ያንን በማሰብ ያከናውናል። ስለዳነ ማለት ስለዳነ ለመዳን አይደለም ያደርገው፣ ስለዳነ ነው የሚያደርገው። በጎ ስራም እንደዚህ ነው። እንደውም እናንተ ባትኖሩ ብዙ ሰዎች ይድኑ ነበር። በዚህ ይስተካከል። እናንተ ባትኖሩ ጥቁር ለባሽ፣ ካባ ለባሽ፣ ጠምጣሚ፣ ደጋሚ፣ ሰላቢ፣ ሟርተኛ፣ ባለ ቱላዳን፣ ባለ አውደ ነገስት፣ ባለ ክብረ ነገስት እናንተ ባትኖሩ እንደውም ሰው ይድናል። ለዚህ ነው ጌታ ኢየሱስ እናንተ አትገቡ ሰዎችም ወደ እግዚአብሔር መንግስት እንዳይገቡ ታደርጋላችሁ ብሎ በማቴዎስ ወንጌል ምዕራፍ 23 ላይ የተናገረው እንደናንተ አይነት ሰዎችን ለእግዚአብሔር መንግስት እንቅፋት የሆናችሁ በትምህርታችሁ፣ በስርዓታችሁ፣ ባደራረጋችሁ፣ በባህላችሁ ሰዎች የእግዚአብሔርን መንግስት እንዳይወርሱ እንቅፋት የሆናችሁ እናንተ ባትኖሩ ሰዎች ይድኑ በብዛት። ቴንክ ዩ። የኢትዮጵያ ህዝብ ለክርስቶስ እጁን ማንሳት ያቃተው በእናንተ ጨለማ ምክንያት ነው። የአጋንንት ትምህርት ስትግቱት እየኖራችሁ ማለት። በእንጨት ነው የዳንከው? በወይን በስንዴ ነው የዳንከው? በጌታ በኢየሱስ አንተ ምን አይነት ዘመን ላይ ደረስን? በእግዚአብሔር ይሻላል ስንለው የባሰ የጨለማው ብርታት እኮ እየጠነከረ መጣ። እግዚአብሔር ይፈውሳችሁ፣ እግዚአብሔር ይፍታችሁ። መፈታት ያለባችሁ እናንተ ናችሁ። ህዝቡ ነው እናንተን መፍታት ያለበት። የታሰራችሁት እናንተ ናችሁ። እሺ እንቀጥል። ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው ብሎ ህብስቱን ስጋ ወልደ እግዚአብሔር ወይኑን ደመ ወልደ እግዚአብሔር አድርጎ
ለውጦ የሰጠን ራሱ ባለቤቱ ነው። ስለዚህ ወይን ስንዴ ባይኖር ከዚህ በፊት በዚህ ጉዳይ ላይ ተነጋግረናል። ለውጦ የሚል ቃል የለም መጽሐፍ ቅዱስ ላይ። ደመ ወልደ እግዚአብሔር አድሮ ደም ነው የምንጠጣው፣ ሊትራሊ ደም ነው የምንጠጣው እያሉ ነው። ጌታ ኢየሱስ ወደ ደምነት ይቀየራል አይደለም ያለው። ይህን ባደረጋችሁ ጊዜ ሁሉ ሞቴን ትናገራላችሁ ነው ያለው። አዮ ስለዚህ ወደ ደምነት የሚቀየር ወይን የለም። ወደ ስጋነት የሚቀየር ዳቦ የለም። የሰው ስጋ ሊትራሊ የሰው ስጋ እንበላለን እርም ነው እኮ አይደል እንዴ? የሰው ስጋ አይበላም። እየበላን ያለ ነው ሊትራሊ ዳቦ ነው፣ ብሬድ ነው። ኦኬ ምን እያሰብን በመስቀል ላይ የሞተልንን የተሰቀለልን የተሰዋልንን ጌታ ቫምፓየር ነህ እንዴ አንተስ የሰው ስጋ የምትበላ? ስጋ ወልደ እግዚአብሔር ደመ ወልደ እግዚአብሔር። ባለፈው አንድ ጳጳስ ተነስተው የማርያም ስጋ ነው አሉ። እሳቸው ደግሞ ዱ ዩ ሪሜምበር የማርያም ስጋ የምንበላ የማርያም ስጋ ነው አሉ። የምንጠጣ የማርያም ደም ነው እንዲህ ብለው አፋቸው ሞልቶ። ስለዚህ ሁለት ለውጥ ነው የሚደረገው ማለት ነው በኦርቶዶክስ እምነት መሰረት። አዮ ዳቦ ወደ ማርያምነት መጀመሪያ ይቀየራል። ወይኑ ወደ ማርያም ደምነት ይቀየራል። ከዛ ከማርያም ደምነት ወደ ኢየሱስ ደምነት ይቀየራል። ከዛ ከማርያም ስጋነት ወደ ኢየሱስ ስጋነት ይቀየራል። ወደ 3 ስቴፕ አለው ማለት። ግን መጽሐፍ ቅዱስ ላይ እንዲህ አይነት ኮንሰፕት የለም በቃ። ለዚህ ነው ስንዴና ወይን ወደ ማምለክ የገባችሁት። ከዚህ በፊት ተናግሬ ያለሁኝ ስርዓተ ቅዳሴያችሁ ላይ ስቀድስ ነው የኖርኩት። እኔም ያንን ውስተት ስለው ነው የኖርኩት። ንስሐ ገብቻለሁ። ጌታ ረድቶኛል። መንፈስ ቅዱስ እውነቱን አብርቶልኛል። ስርዓተ ቅዳሴ ሲደረግ ጸሎተ ፈትቶ የሚባል ሰዓት አለ። እዛ ጸሎተ ፈትቶ የሚባለው ሰዓት ላይ ህብስቱን በጣታችን ምን ቆራርስበት ጊዜ ነው። ሌላ ምንም ሚስጥር የለውም። ምን ቆራርስበት ጊዜ ነው። ጸሎተ ፈትቶ ይባላል። መጋረጃው ይዘጋል። ከዛ ያው ዳቦ የተዘጋጀው ክብ ቂጣ እሱ የሚቆራረስበት ጊዜ ነው። ያንን ዳቦ የመቁረስ ስርዓት ስናከናውን ያው ቄስ ስለነበርኩ ነው የምነግራችሁ። በጣም ጎበዝ ቀዳሽ ቄስ ነበርኩኝ እና ያንን ስንቆርሰው ዳቦን የምንለው ፓርት አለ። የእሳት ሰይፍ ሜሎስ ይምጣ፣ የእግዚአብሔር በግ ከሰማይ ይውረድ፣ በዚህም መንበር ላይ አሁን ይጋደም፣ በእጃችን እንድናርደው በርሱም ደስ ይለን ዘንድ ይላል ቄሱ። በእግዚአብሔር ፊት ነው የምናገረው። ይሄ ጸያፍ ነው በጣም ክርስትናም አይደለም። ይሄ ከዛሬ 2000 ዓመታት በፊት የተሰዋ በቀራንዮ መስቀል ላይ የተሰዋ ዋጋ የከፈለ አንዴም ለሁል ጊዜም ለዘላለም የሚጮህ ደም ያለው ያንን ደም ይዞ ወደ ሰማያዊቷ መቅደስ የገባ ካህን ኢየሱስ ክርስቶስ። እነሱ በቀደሱ ቁጥር በግ እየወረደ ማረድ ይፈል ኢየሱስን ማለት ነው የሚጠሩት። እንድናርደው በእጃችን እንድናርደው በእርሱ ደስ እንዲለን። ከዛ በኋላ በሌሎቹ መጽሐፍት ላይ ደግሞ ሊትራሊ በበግ ተሰዋ፣ ሕፃን ተሰዋ፣ ሕፃን ይውረድ ይላሉ። ሕፃን ይሰዋል። በነ ክርስቶስ ሰምራ ገድል ላይ ከተጻፉት አስነዋሪ ነገሮች አንዱ ሕፃን ሲሰዋ አየች ይላል። ቄሱ ሲያርደው ደሙ ሲፈስ ተመለከተ። ሊትራሊ የኦርቶዶክስ መጽሐፍ ላይ የተቀመጠ ነው። ታምረ ማርያምን ስታነብ ደግሞ ዳቦውን በቆረሰው ጊዜ ሊትራሊ ደም ወጥቶ እንዳለ መንበሩን አራሰው ይልሃል። አራሰው ደም በደም። እነዚህ ሰዎች ጤነኞች ናቸው እንዴ? እንዲህ አይነት መስዋዕት አለ እንዴ? በቀራንዮ ላይ አንድ ጊዜ ተሰውቶ ያዳነንን ኢየሱስን ነው ምናምነው እኛ።
መጽሐፍ ቅዱስ የሚነግረን እሱን ከልት ሲቀላቀል የአጋንንት ትምህርት ሲደባለቅ ውስጡ እንደዚህ ወዳለ ስርዓት ውስጥ ትገባል። ስለዚህ ትኩስ ነው ይልህና በየቀኑ የሚታረደው በግ በየቀኑ በእጃችን እንድናርደው ይልሃል። አስመለጠን እኮ ጌታ ወንድሜ። ስለዚህ በዚህ ሜንታሊቲ ነው ወይን ያመልካሉ ማለት ነው። ባይዘወይ ወይኑን እንዳይነጥብ እንዳትንቀጠቀጥ እንዲህ እንዳትሆን ከነጠበ ትወድቃለህ ትሞታለህ ይሉሃል። ተንቀጥቅጦ ነው የሚኖር። ብሉይ ኪዳን ላይ እንኳን የሌለ ስርዓት እነሱ ጋር ነው ያለው። ከነጠበ እንዲህ ትሆናለህ። ነጠበ ይላሉ። በቃ ጠብ ካለ ነጠበ ያንጠባጥብ። አትንካ፣ አትቅመስ፣ አትብላ፣ አትጠጣ ለሚሉ ለሰው ስርዓት ልትገዙ ግድ የለባችሁም። ቆላሲስ ምዕራፍ 2 ላይ ሐዋርያው ጳውሎስ የሚናገረው ከሰው ትምህርት ውጡ፣ ከሰው ትምህርት ውጡ። የጌታን እራት አክብሮ በቤተ ክርስቲያን በጸሎት በዝማሬ መንፈስ በአምልኮ መንፈስ ሆኖ መታሰቢያ ስለሆነ ኢየሱስ በመስቀል ላይ እንደተሰዋልን እንደሞተልን አምነን ሞትን ድል አድርጎ ደግሞ እንደተነሳ አምነን እያወጅን እየተናገርን የጌታን ራት እንካፈላለን በደስታ። አለቀ። ስርዓቱ ይሄ ነው። ሊከበር የሚገባው ማዕድ ነው። አዎ ክቡር ማዕድ ነው። አዎ ሐዋርያው ጳውሎስ በቆሮንቶስ መልእክቱ ምዕራፍ 11 ላይ እንደጻፈው ቤት ከምንመገበው እንጀራ የተለየ ነው፣ በአክብሮት ሊደረግ የሚገባው። ምክንያቱም የኢየሱስን ሞትና ትንሣኤ የምንናገርበት ስለሆነ። እዚህ መተ ኦርቶዶክስ ጋራ ስንዴና ወይን አቀብሎ አፏን አስራ ለ3 ቀን እንዳትናገር ይነግራል። ይሄን ባደረጋችሁ ጊዜ ሞቴን ትንሣኤን ትናገራላችሁ ይላል ጌታ ኢየሱስ። እነሱ አፋቸውን ሸብበው እንዳትናገሩ ይባላል። ስለዚህ ስንዴና ወይን ከኢየሱስ ጋር ተነጻጽሮ ትምህርት ሲሰጥ እየሰማን ያለ ነው። ይሄ በጣም አደገኛ የሆነ የአጋንንት ትምህርት ነው። የአጋንንት ትምህርት ነው። በቃ ከዚህ ውስጥ ውጡ። ወይን አያድንም፣ ስንዴ አያድንም። ስንዴ የሚያድን ቢሆን ኖሮ ስንት ስንዴ አልነበርን? እስራኤል እኮ የስንዴ እኮ ዳቦ ነበራችሁ፣ ህብስት 12 ህብስት በመቅደሱ በድንኳኑ ፊት ለፊት ገበታል 6 ተደርጎ የሚቀመጥበት ከንጹህ ስንዴ የሚሰራ ህብስት ነበር። ለምን አልዳንም ታዲያ? እሱ እኮ ስለማያድን እኮ ነው ኢየሱስ የመጣው። ስንዴና ወይን አልነበር እንዴ? ያስገቡ ነበር እኮ የእህል የሚቃጠል መስዋዕት፣ በጣም ብዙ አይነት ስርዓት ነበረ በብሉይ ኪዳን። ስንዴ አንዱ ነበር። ግን አላዳንም። እንቀጥለው። እሺ ነበር ማለት ነው። ከውሃና ከመንፈስ ያልተወለደ ወደ እግዚአብሔር መንግስት አይገባም ተብሏል። ለመዳን ውሃ ባይኖር ሰው አይድንም ማለት ነው። ለመዳን ውሃ ከሌለ ሰው አይድንም ማለት ነው አለ። አሁን ውሃ ድነት አመጣ ወደሚል ግንዛቤ ነው የመጣው። ውሃ ድነት አመጣ። እግዚአብሔር ውሃን ለሰዎች ጥምቀት ወሰነው ከሚለው ኖርማል ግንዛቤ የትክክለኛ ሰው ግንዛቤ ወጣና ውሃ ድህነትን ያመጣ አድርጎ ቦታውን አለዋወጠ። አዮ ቦታውን አለዋወጠ። አሁን የድነት ባለቤት ማን ነው? እግዚአብሔር። የድነት ወጣኙም እሱ ነው፣ ጀማሪውም እሱ ነው፣ ፈጻሚውም እሱ ነው።
የማንም ስም አይገባም እዚህ ውስጥ። በቃ እሱን ዘግተናል። እግዚአብሔር ግን ሊያድን ሲፈልግ የመረጣቸውን ነገሮች ይጠቀማል። ኦኬ ሶ በውሃ መጠመቅን ስርዓት አድርጎ ጌታ ኢየሱስ አስተማረ። አሁን ስርዓቱን የሰጠው ጌታ ነው እዚህ ጋር መነገር ያለበት ወይስ ውሃን እንደ ድነት ሰጪ አድርጎ መጥቀስ ነው ያለበት? ምን አይነት የተገላቢጦሽ ነው? አዮ ገለበጠው ማለት ነው። ገለበጠ። የማስተውል ህዝብ ይገለበጣል አለ። እነሱ ብቻ ነበሩ የሚገለበጡት። አሁን ትምህርት እየገለበጡ ነው። ትምህርት እየገለበጡ ነው። ይሄው እንደምትመለከተው ወንድሜ። በነገራችን ላይ የሰውየው ማመኑ ነው ዋናው። ስለዚህ ውሃ ክሬዲት ቆርሶ የሚወስድ መለኮታዊ ስብዕና ተሰጠው ማለት ነው። ቁስ መለኮታዊ ስብዕና ተሰጥቶት አዳኝ ተደርጎ ከኢየሱስ ስም እኩል ተደረደረ ማለት ነው። እንጨት፣ ስንዴ፣ ወይን፣ ውሃ፣ ሰይጣን ተደረደረልህ። እነዚህ ሰዎች ናቸው እስከዛሬ ያስተማሯችሁ የኖሩት። በኢየሱስ ክርስቶስ ቁስ በቃ እንደ ከእግዚአብሔር እኩል ተደርድሮ ማለት ነው። ድርሻ አለው? ምንም ድርሻ የለው። ምንም ድርሻ የለው። ውሃን የፈጠረው ማን? በውሃ ላይ ሰፎ ነበረ መንፈስ ቅዱስ ተብሎ በዘፍጥረት ምዕራፍ 1 ላይ የተጻፈው ስለማን? ስለ እግዚአብሔር። ውሃን የፈጠረው እሱ፣ አፍላጋትን የፈጠረው እሱ። በሁሉ ቦታ የሚገኝ ማንም ሳይቸገር የሚያገኘው ነገር ውሃ። መጠመቅ አለበት ብሎ ስርዓት ሰራ። አሁን ሰውየውን መጠመቁ ውሃ ውስጥ መጥለቁ ነው የሚያድነው ወይስ ማመኑ ነው የሚያድነው? ማመኑ ነው የሚያድነው። በነገራችን ላይ ሰውየው ሳያምን በውሃ ቢነከር ከዋና ውጪ ከደፈቃ ውጪ ትርጉም የለው፣ አይድንም። ለምን? አላመነም። ሰውየው ግን አምኖ ሳይጠመቅ በአንድም ይሁን በሌላ ምክንያት ሳይጠመቅ ድንገት ቢሞት ሰውየው ስላመነ ይድናል፣ የእግዚአብሔርን መንግስት ይወርሳል። ስለዚህ ድነቱ የተመሰረተው በክርስቶስ ኢየሱስ ላይ ነው። እሱን በማመኑ ነው እንጂ በውሃ በስንዴ በዱቄት አይደለም። ገብቶሃል? ምን ለዚህ ነው ያመነ የተጠመቀ ይድናል ይልና የማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያመነ የተጠመቀ ይድናል ብሎ ያላመነ ግን ይፈረድበታል ነው የሚለው። ያላመነ ያልተጠመቀ ግን አይልም። ያመነ የተጠመቀ ይድናል አለ። መጠመቅ እንዳለበት እናምናለን። ለዛ ነው ሰዎችን የምናጠምቀው። መዳን አለበት። የሚድነው ደግሞ አምኖ ነው። ጸጋው በእምነት አድኗችኋል ነው የሚለው። ስለዚህ ያምናል፣ ይጠመቃል፣ ይድናል። ኦኬ። ያላመነ ግን ይፈረድበታል ነው። ጥምቀቱ እዚህ ጋር አልመጣም። አሁን አለማመኑ ብቻውን በቂ ሪዝን ነው ላለመዳን። አላመነም፣ ጌታን አልተቀበለም፣ እሳት ውስጥ ይወርዳል ማለት አበቃ። ስለዚህ ውሃ ማቴሪያል፣ ሌላው ዱቄትም ወይንም ምናምን የተባለው በሙሉ የመዳን አብይ ጉዳይ ተደርጎ ድርሻ ተደርጎ ከክርስቶስ እኩል የሚዘረዘር አይደለም። ይህ የጨለማቸውን ብርታት ነው የሚያሳየው። የሚዳሰስ ጨለማ ውስጥ እንዳሉ ነው የሚያሳየው። ከነ ተክለ ሃይማኖት ተቅማጥ ምናምን ሲገርመን አጽም ተሳልሞ አፈር የመቃብር አፈር እየበጠበጠ ምናምን ከሚለው ያ ሲገርመንና ሲሸክከን አሁን ደግሞ እንዲወዳለ ልክ እዛ መጽሐፍ ቅዱስ ላይ ያሉትን ነገሮችን በማመሳሰልና ሮንግ የሆነ ትርጉም በመስጠት ሰዎችን ማሳት ጀምረዋል ማለት ነው። አዮ እናፈርሰዋለን፣ እንወቀዋለን። ይሄንን ክፉ ትምህርት እኔ አጋንንት መንፈስ አላስቀምጠውም፣ አላስቆመውም። የእግር እሳት ነው መሆንበት።
በማን ላይ ነው የምትቀልደው? በማን ወንጌል ላይ ነው የምትቀልደው? ማን ነው ለአንተ በጥብጦ የሰጠ? ማን እንዲህ እንድትቀልድ የህዝብ ነፍስ ላይ እንድትቀልድ ማን ነው መብት የሰጠ? እንበቀለዋለን፣ እናፈርሰዋለን። ይሄንን ሐዋርያው ጳውሎስ በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ ነው የሚለው እናፈርሳለን። ለክርስቶስም ለመታዘዝ አይምሮን ሁሉ እንማርካለን። አለመታዘዝን ሁሉ ልንበቀል ተዘጋጅተናል። አለመታዘዝ ነው፣ አመጽ ነው። ከዛ የመጨረሻው ሰይጣን ነው። ላሰማህና እሱን እናበቃለን። ሰይጣንም ባይኖር ድነት አይኖርም ነበር ነው የምላችሁ። ሰይጣንም ባይኖር ድነት አይኖርም ነበር። ስለዚህ የሰውዬ ምድነው በሰይጣንም ጭምር ነው ብሎ ነው የሚያምነው ማለት ነው። በሰይጣንም ጭምር ነው ምድነው ብሎ ነው የሚያምነው ማለት ነው። ሰይጣን አምላኪ መሆናቸው ነው በገዛ እንደበታቸው እንደዚህ እየገለጡት እየተናገሩት ነው ያለው። ደግመ ስሙ። ባይኖር ሰው አይድንም ማለት ነው። አረ ሌላውን ተውት። ሰይጣንም ባይኖር ድነት አይኖርም ነበር ነው የምላችሁ። ሰምታችሁኛል? ሰይጣንም ባይኖር ድነት የለም ማለት ነው። ከዚህ በላይ ድንቁርና አለ? ምንድነው? ቆይ ሰይጣን ለአንተ ያደረገልህ? ያው የምትደግሙበት የምትስቡት ጋኔን፣ በየወንዝ ዳር ደም እያፈሰስክ የምትስበው ጋኔን፣ የስንቱን አእምሮ በአፍዝ አደንግዝ ያዛችሁበት ጋኔን፣ ምናልባት ከሱ ጋር ሽርክና ሊኖርህ ይችላል። ከዛ ውጪ ለመዳን ሰይጣን ለሰው ልጆች ያደረገው አስተዋጽኦ ምንድነው? በማሳትና በመጣል ሰይጣን ባይኖር ድነት የለም። እረ በጌታ በኢየሱስ እግዚአብሔር ምሕረት ያርግልህ፣ ይማርህ፣ አይንህን ያብራልህ። በዚህ እመርቅሃለሁ። እግዚአብሔር አይንህን ያብራ። እግዚአብሔር ይገላግል ከዚህ ጨለማ። ሰይጣን ባይኖር መዳን የለም። እሺ ምን ትጠብቃለህ? አሁን ኦርቶዶክስ ውስጥ ያለው ወጣት ከዚህ በላይ ምንድነው የምትጠብቀው? ምን ነው የምትጠብቂው? ምን እንዲሉሽ ነው? ማርያም አምላክ ናት እያሉ እየተናገሩ ነው። ይሄው ሰውዬ ማርያምን አምላካችን ብለን የማምለክ መብት አለን አለ። እሱ ሲገርመን ይሄው ሰይጣን ለድነታችን አስተዋጽኦ አለው አለ። በህዝብ ፊት ቆሞ ለመዳናችን ዋጋ ከከፈለው ከክርስቶስ ኢየሱስ ጋር ደም ካፈሰሰልን፣ ስጋ ከቆረሰልን፣ ከሞተልን፣ ሞትን ድል አድርጎ ከተነሳልን ጋር የስንዴውና የወይኑ የውሃውና የዱቄቱ ሲገርመን አሁን ደግሞ በግልጽ ሰይጣን ባይኖር ኖሮ መዳን የለም ማለት። ማርያም ባትኖር መዳን የለም ሲሉን ነበር። እየተገረምን ነበር። የመጥቆራ ጉዳይ ሲገርመን ነበረ። መጋቢ አዲስ እሸቱ አሁን አንተ መጋቢ አዲስ ነህ። አንተ ነህ መጋቢ አዲስ። የአጋንንት ትምህርት እየመገብክ ሰይጣን ለድነት ያስፈልጋል የሚል ትምህርት እየመገብክ አንተ የአዲስ ኪዳን መጋቢ ነህ ወይ? ይሄ እኮ በቀጥታ አጋንንትን ማስመለክ ነው። የነመጥቆራ ለመጥቆራ መቅደስ እኮ ሰርተዋል። ሰሜን ላይ መቅደስ ታንጾለታል። መጥቆራ ጠቋር ክርስቶስ ሐረዮ ተብሎ ተጠርቶ ጻድቆ ነው። ባለ ሁለት ክንፍ ጋኔን፣ የቀትር ጋኔን መቅደስ አነጹ፣ ታቦት ቀረጹ፣ ሻማ እያበሩ፣ ጧፍ እያበሩ፣ ዕጣን እያጤሱ፣ ሰንደል እየለኮሱ፣ ንግስ እያሉ መጥቆራን በአመት 2 ጊዜ ሊትራሊ ሰይጣን በኢትዮጵያ ኦርቶዶክስ ውስጥ ይመለካል። ይሄው ማሳያው ለመዳናችን ሰይጣን አስተዋጽኦ አለው።
ሰይጣን ባይኖር ድነት የለም የሚል ያጋንን ትምህርት የሲኦል ትምህርት ፊት ለፊት ይዘወተው ፊት ለፊት እግዚአብሔር ዞር ያርጋችሁ። እነዚህ ያሉ ህዝብ ብርሃን ያያል፣ ወንጌል ይሰማል። ለራሱ ጠፍቶ ሰው የሚያጠፋ በጌታ በኢየሱስ መጽሐፍ ቅዱስ ምን እንደሚል እስቲ ላንብብላችሁ። እንዲህ አይነት ሰዎች ከዲያብሎስ ናችሁ ይላቸዋል። ዲያብሎስ ናችሁ፣ ከአባታችሁ ከዲያብሎስ ናችሁ። እነዚህ ክርስቶስን አያውቁት። ለመዳን ሰይጣን ያስፈልገናል የሚል ትምህርት በጌታ በኢየሱስ። እሺ የዮሐንስ ወንጌል ምዕራፍ 8 ላይ እውነትን ታውቃላችሁ እውነትም አርነት ያወጣችኋል ይላችኋል በዘመኑ የነበሩ አይሁድ። እነርሱ መልሰው የአብርሃም ዘር ነን ለአንድም እንኳ ከቶ ባሪያዎች አልሆንም፣ አንተ አርነት ትወጣላችሁ እንዴት ትላለህ አሉት። ኢየሱስ መለሰ እንዲህ ሲል እውነት እውነት እላችኋለሁ ኃጢአት የሚያደርግ ሁሉ የኃጢአት ባሪያ ነው። ባሪያም ለዘላለም በቤት አይኖርም፣ ልጁ ለዘላለም ይኖራል። እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ። የአብርሃም ዘር መሆናችሁንስ አውቃለሁ፣ ነገር ግን ቃሌ በእናንተ አይኖርምና ልትገሉኝ ትፈልጋላችሁ አለ። ኢየሱስ በስጋ ቢገለጥ በዚህ ዘመን ገዳዮቹ እነማን እንደሆኑ እያየን ነው። ልትገሉኝ ትፈልጋላችሁ። እኔ በአባቴ ዘንድ ያየሁትን እናገራለሁ፣ እናንተም ደግሞ በአባታችሁ ዘንድ ያያችሁትን ታደርጋላችሁ። there is a difference። እኔ በአባቴ ዘንድ ያየሁትን እናገራለሁ አለ ጌታ ኢየሱስ፣ እናንተ ግን በአባታችሁ ዘንድ ያያችሁትን ታደርጋላችሁ። መልሰውም አባታችንስ አብርሃም ነው አሉት። ኢየሱስም የአብርሃም ልጆች ብትሆኑ የአብርሃምን ስራ ባደረጋችሁ ነበር። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት እየነገርኳችሁን ሰው ልትገሉኝ ትፈልጋላችሁ። አብርሃም እንዲህ አላደረገም፣ እናንተ የአባታችሁን ስራ ታደርጋላችሁ አላቸው። እኛስ ከዝሙት አልተወለድንም፣ አንድ አባት አለን፣ እርሱም እግዚአብሔር ነው አሉት። ኢየሱስም አላቸው እግዚአብሔርስ አባታችሁ ከሆነ በወደዳችሁኝ ነበር። እኔ ከእግዚአብሔር መጥቻለሁና እርሱ ላከኝ እንጂ ከራሴ አልመጣሁምና። ንግግሬን የማታስተውሉ ስለምንድን ነው? ቃሌን ልትሰሙ ስለማትችሉ ነው። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁንም ምኞት ልታደርጉ ትወዳላችሁ። እናንተ ከአባታችሁ ከዲያብሎስ ናችሁ። ሶርስ አለው። ንግግር፣ አመለካከት፣ መልስ ሶርስ አለው። ከአብ የተቀዳ ከትክክለኛው ምንጭ የተቀዳ ትምህርት አለ። ከአጋንንት የተቀዳ ትምህርት አለ። ከአጋንንት የተቀዳ ትምህርት የሚያስተምርና ኢየሱስን የሚያሳድድ ሰው አባቱ ዲያብሎስ ነው። 4 ነጥብ። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁን ምኞት ልታደርጉ ትወዳላችሁ። የአባቱ ምኞት ምንድን ነው? የእግዚአብሔር አብ የኢየሱስ ክርስቶስ አባት ምኞት የሰዎች መዳን። የነርሱ አባት ወይም ደግሞ የኢየሱስ አሳዳጆች አባት ዲያብሎስ ደግሞ የተገለጠው በማረድ፣ በማጥፋት፣ በመግደል። ሌባው ሊሰርቅ፣ ሊያርድ፣ ሊገድል ነው የሚመጣው አለ የዮሐንስ ወንጌል ምዕራፍ 10 ቁጥር 10። እናንተ ከአባታችሁ ስለሆናችሁ ነው ይሄንን የምታደርጉት አላቸው። እርሱ ከመጀመሪያ ነፍሰ ገዳይ ነው። እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነው። ጴጥሮስ ያልጻፈውን፣ ሉቃስ ያልጻፈውን፣ ዮሐንስ ያልጻፈውን፣ ማርቆስ ያልጻፈውን፣ ጳውሎስ ያልጻፈው፣ በመልእክቶች ያልተጻፈ፣ በራእይ ዮሐንስ የሌለ፣ በነቢያት መጽሐፍ የሌለ ለመዳን ሰይጣን ያስፈልጋል የሚል የአጋንንት ትምህርት የሚያስተምር ከአባቱ ከዲያብሎስ ነው። 4 ነጥብ። ከአባቱ ከዲያብሎስ። ይሄ ከእግዚአብሔር አይደለም።
ኦኬ ከአባታችሁ ከዲያብሎስ ናችሁ። ከእግዚአብሔር የሆነ የእግዚአብሔርን ቃል ይሰማል። እናንተ ከእግዚአብሔር አይደላችሁምና ስለዚህ አትሰሙ። ለምን እውነትን ስናገር አታምኑኝ? ማለት አሁን ኢየሱስ የተናገረው ሌላ፣ እሱ ወጥቶ የሚናገረውና የሚደሰክረው ሌላ። ስለዚህ ከአባታቸው ከዲያብሎስ ናቸው። ለመዳናችን ሰይጣን አስፈልጎናል። ይሄ ማለት እኮ ሰይጣን አድኖናል እያለ እኮ የእግዚአብሔርን ስራ በመቃወምና የእግዚአብሔርን መንግስት በመቃወም ይታወቀውን የወደቀውን ዘንዶ ለመዳናችን አስፈላጊ ነው ብሎ ማሰብና መናገር፣ ህዝብ ፊት ቆሞ ማስተማር ከዲያብሎስ መሆኑን ያሳያል። ዲያብሎስ አንድ ጥቅስ ልጨምርና አበቃለሁ። አንድ ጥቅስ ልጨምርላችሁ። ማቴዎስ ምዕራፍ 23 እንዲህ አይነት ሰዎች የእግዚአብሔርን መንግስት ሰዎች እንዳይወርሱ እንቅፋት የሚሆኑ ናቸው። እነሱ ራሳቸው ወደ እግዚአብሔር መንግስት አይገቡም። ኦኬ እስቲ እዚህ ጋር ላምጣና ላሳያችሁ። ማቴዎስ 23ን ተመልከቱት።